እኔ ደስ ይለኛል ሊሰበሰብ በቃ አንተ ታዳምጠኛለህ። እኔ ሰው የጀመረውን ነገር ሰው ቤት የተጀመረ እርዳታ እኔ ሰው ቤት መጀመሩን አላወቅኩም። ለዛ እዚህ ልጀምርላት ነበር እከሌ ጋር ተጀምሯል አለች። ስለዚህ እኔ ደግሞ ሰው ቤት የተጀመረ ነገር እንደማልጀምር ታውቃለህ። እኔ ቤት የሆነ ነገር እርዳታ ከጀመርኩ ራሴ ነኝ ከጀምሩ እስከ መጨረሻው ምዘጋው። እዛ ቤት ገንዘብ እየተሰበሰበላት ከሆነ አንተ ደግሞ ኢማራት እንዴት መምጣት እንደምትችል በምን መልኩ እንደምታገዘን ደግሞ ንገረን እንጂ እኔ ቤት ህግ አለው። እኔ ቤት የጀመርኩትን እርዳታ እኔ ቤት ነው የምጨርሰው። ሰው ቤት የተጀመረ ነገር ደግሞ እዛው የተጀመረበት ያልቃል። በኋላ ነገር ይመጣል። ከሌ ቤት እንደዚህ ያህል ከሌ ቤት እንደዚህ ያህል ኖ በከሌ ነው እንደዚህ በከሌ ነው መሻክል ይመጣል። ገባ? ስለዚህ እዛው የተጀመረበት ያልቃል ማለት ነው። አሁን አንተ በቄ እንዴት ነው በአንተ ነው እንዴት ነው ኢማራት እንድትመጣ ልትረዳን የምትችለው? እዚህ ጋር ማውራትም አልችለው ነገር ስላለ በቮይስ አደረግልሽ እና እነግርሻለሁ። አሁን ለክሩም ለራሷንም ዳይሬክት ልታወራት ትችላለህ። እሺ ሳርዬ ጥሪያቸው ሀይሚና ቱቱ መጠቀቅ ይገባል አልኩ እኮ ሼር አድርጉላት። ቱቱ እዚህ ጋር ናት። በሀቡ አንድ ነገር ደግሞ ላጥራሳ እዚህ ጋር እኔ ባለፈው እሷ ኢክሩ አሁንም እዛ ጋር ስትሰሚው አለልሽ ወይሱ ጋሽ ጌም ይሻልሻል ብር መሰብሰብ ብዬ ደጋግሜ ጠየኳት። እኔ ግን አቡ ብር የተሰበሰበላቸው ሰዎች በጣም ሲሰበሩ ስላየው እኔ በራሴ ጀስት ይህንን ኤክስፕሌን አድርጌያለሁ። ቢኮዝ ኦፍ አይተሻል ከረዋን ጀምሮ እንግዲህ አንቺ ቁጭ ብለሻል ነገር ከፍለሽ ብር ይሻልሻል ጌም ስታያት እሷ ምን መለሰች? አይ አወራንና በቃ ጌሙ ይሻለኛል ምናምን ተባባልን። ባይዘው እንደነገሩሽ ቤታዮ ቤታ የምትፈልጊውን ነገር አውሪ ብላ ቪዲዮ አለ ቮይስ ሁሉም ነገር አለ ስትላት እሷ ምላልሽ መሰለሽ በቃ በጌም አለችና ዲቦ ጋር ተጫወተች። ምክንያቱም አቡ እሷ ገባሽ ልክ አሁን እንደተባለው ኢክሩ ብዙ ጊዜ ተናግራ ኤክስፕሌን አድርጋ በቃ ምናምን ማለት አትችልም። ያ ነገር ስለነበረ እኔ ደግሞ ተመልሰሽ ከመጣሽ አሁንም እነዚህ ሰዎች በእኛ ብር ረተናት ምናምን ስለሚሉሽ አስቢበት ምናምን የሚለውን ነገር እዚህ ጋር ሙሉ ቮይስ አለ። ተስማምተን በቃ ጌሙ ይሻለኛል ብላ ከዲቦ ጋር እንዲጫወቱ ምናምን ተናግራ እሺ ተባብለን ነው እንጂ እኔ የግድ ጌም ይሁን ብዬ አይደለም። እሺ አይደለም። ይሄው አላለችም ለምትይው ይሄው አይደለም አላለችም የሚሉት እንትን ነው። ቅድም እኔ እናዳሽና ኢማራት መተሽ ስራ እንድትሰሪ እናደርጋለን ከሌ ቤት ሌላ ቤት እርዳታ ተጀምሮ ሌላችን ይሄንን ኤክስፕሌን አድርገሽ እንጂ አንቺን አይደለም አላለችም የሚሉት እኔን ነው። እሺ ስለዚህ አሁን ለምንድን ነው እነሱ ህዝብ አክብረው የማይመጡት? ሀይሚና ቱቱ መጥተው ይቅርታ ይጠይቁኝ ክብሬን ነክተዋል ብላለች። ይምጡና ይቅርታ ይጠይቋትና ከአንቺ ጋርም ደግሞ በቄ ታረቁ እያለ ነው። በቄ ጓደኛ ይቅርታ ብላለች። አዲ የኛ ጓደኛ ናት። ልንገርሽ የኛ ከጅምሩ ጀምሮ ሀቡ ልንገርሽ እኔ ኢክሩ መቅዲ አዲ ጓደኛሞች ነን ከጅምሩ። እነ ማአዚም አሉ ግን እነ ማአዚ ጋር እኔ በጣም ቤስት ነኝ። ኢክሩ አዲ የተናገረችው ምን መሰለሽ? ኢክሩ ስታለቅስ ስታያት ምንም የተቆረጠ ቪዲዮ ሳታይ ቢኮዝ ኦፍ ኢትዮጵያ ስለነበረች ለዛ እንጂ የተናገረችው እነ ማአዚ ለመናገር ፈልግ አይደለም። ሚስ አንደርስታንዲንግ እንደሆነ ኢክሩ እንደዚህ ሆና እንደሆነ እነሱ ጋር የተነጋገሩት ነግሪያት ይቅርታ ጠይቃታለች። ተረዳሽን? በቃ ምክንያቱም አዲም የኛ ጓደኛ ናት። ታዲያ ይሄ ነበር ምክንያት ነው ማአዚ እኔ ቤት ስላለች ነው ሀቡዬ እኔ ተሳደበ ሰው የለም። እዚህ ጋር እኮ ያለችው ሱሱ ያባቷ ልጅ የምትባል እኮ ናት እንጂ አይደለም። ቮይስ እኮ ልኬልሻለሁ። ቮይሱን በኋላ ሳለቀስ አዲስ ገባች ነገር ሻቡዬ። ከዛ ከሳሪ ጋር የተጣላን ነው የመሰላት። እነማን ናቸው ሲሉ ስትለኝ ከሳሪ ጋር አይደለም ግን እንዲህ ያሉኝ እነሱ ናቸው። እንዴት ታያቸው ለእነሱ ታለቅሻለሽ ወይ? እኔ እኮ ሳሪ መስላኝ። ይሄ ነው በቃ ምክንያቱ። ከዛ ሳሪ ሲሉ ሳሪ ምንም እዚህ ውስጥ የለችበትም እንዳለኩ የእኛ ጓደኛችን ብላ ብዙም አልተናገረችም። እኔን ስለማገዝ አወራች ወጣች። በቃ ሌላ ነገር የለም። ይሄ ስድብ ነው እንዴ? ደግሞ ይቅርታ ጠይቃለች። እኔ በተሰደብኩት አንጻር ይሄ ምንም ማለት አይደለም። ኦኬ። ስለዚህ ማዚ በኮሜንታተሮች ስድብ ተናደሽ ነው ኢክራምን የሰደብሻት እንጂ በቤቷ ያሳገጠችሽ ነገር የለም። አዲ የምትባለው ጓደኛችሁ አፈሪ ብሉ ብላ ነበረ። እሱን ይቅርታ ጠይቃለች። የገዛ ጓደኛችሁ ናት። ስለዚህ ማዚዬ ኢክራምን በኮሜንታተሮች ተናድጄ በማያገባሽ አንቺን ስለተናገርኩሽ ይቅርታ በያትና ታረቁ። ጓደኛሞች ናችሁ። ትናንትና አብራችሁ በልታችሁ አልጠጥታችኋል በአካል እና ሌሎቹም ሀይሚና ቱቱ ይምጡና ተታረቁ። ሰላም ይሻላል። ናፊ ፋሽን ገባለች። መናገር የምትፈልጊው ነገር አለ ናፊ? በቃ ከዛ በኋላ እኔም ይቅርታ እንደዚህ ቂም እንዳለ አስዋርጌ አስበዋለሁ። ይቅርታ ይበሉኝ፣ ጓደኝነቱን ተይና ይቅርታ ይበሉኝ። ስላጠፉ ስለተናገሩ ክብሬን ስለነኩ ይቅርታ ይበሉኝ። ሲሰድቡ ስሜታዊ ትሆኝና ትናገሪያለሽ። ስሜታዊ እንጂ ከዚህ በፊትም በዋትሳፕ ያወራ ነው አለ እንጠያየቅ ነበር፣ እናወራ ነበር። የምናወራውም ደግሞ በክፋት አይደለም በመመካከር ደረጃ ነበረ። ላይቭም ስትመጣ ላይቭ ላይ ትገባ ነበር። እኔም እንደዛው ቀብሻል። ያው ስሜታዊ ስትሆኚ ትሳደቢያለሽ፣ ትናገሪያለሽ፣ ብዙ ነገር አለ። እንኳን በዚሁ በቃ እና ደግሞ ያው ሳርዬም ጋር ይታረቁልን። እሺ ኢክሩ ሰምተሻታል አይደል? ማዚ አቡኔት ሻይ ሰራ ምን
እኔ እንጃ ኢክሩ ሰምተሻት አይደል? ማዘን እያልኩ አይሰማችሁ አይደለም። ዋትስአፕ ላይ ልኬልሽ አንድ አይት ብቻ ነው የሚያሳየው። ኦኬ ችግር የለም። አለመግባባት ነው ያጋጥማል። እኔም ስለማውቃቸው ነው የከፋኝ። ለምን በዚህ ያህል ይናገሩኛል ብዬ ችግር የለም። ይቅርታ መጠየቅ ትልቅነት ነው። ስለዚህ አንቺ ይቅርታውን ተቀበለሽ ውስጥሽ ንጹህ ነው። አሁን በማዚ ጉዳይ ቂም አላውቅም ቂም አላውቅም እኮ የለብኝም ቂም። አልሐምዱሊላህ። እሺ ቱቱን ጥረ በስመ አብ እንደዛ እዚህ ግን ጀጋ እሺ እኔ እንደዛ እዚህ ንጃን ካልወድም ነበር። እንዴ ዛሬ መጨረሻ ነው እንደዛ አይነት ቦታ የገባሁት። ኢክሩዬ እኔ እወድሻለሁ። እሺ ስለምንወድሽም ነው። እንደምትመጪ ደግሞ ተስፋ አደርጋለሁ። ስትመጪ ደግሞ እኛው እንቀበልሻለን እና መስሎሽ ከፍቶሽ ከሆነ የተናገረው ነገር ይቅርታ። እሺ ግን በክፋት አይደለም። እኔ ደጉ ይሙት በክፋት አይደለም። ምናልባት ይገባኛል። እዛ ቦታ ላይ እሷ ስላለች ይሰማታል። ገብቶሻል? ስሜታዊ ትሆናለች። ግን ደግሞ እኛ እመቤቴን ነው በክፋት አይደለም። ሲጀመር እኛ ጓደኞች ነን። ቅድም ነግሬሻለሁ። ሁላችንም ተዳድረናል። አንድ ላይ ለረጅም ጊዜ አብረን ኖረናል። ኢትዮጵያ ራሱ ሆና አልኩሽ እናወራለን። እንደውም ከሆነ ጊዜ በኋላ ስትጠፋ ነው ገብቶሻል? እኔ እንደውም በቃ ኢክሩ ሲመቻት ነው የምታወራው ብዬ ዝም አላታን እንጂ እንደውም ኢክሩ ሜሴጁን እኔ ነኝ የማወራት። እኔ ነኝ ገፍቼ ማናገራት። ኢክሩ እንዴት ነሽ ነው የምላት። ገብቶሻል? ሶ አስቀይሜሽ ከሆነ ይቅርታ። በክፋት አይተሽ ይቅርታ እንዲጠይቁሽ እኮ ነው። አይ ሀቡ እኔ ያሳለፍኩትን አታውቂም። እነሱ ጭራሽ እኔ ብናገር እነሱን ብሳደብ ይሻለኝ ነበር። ምናልባት ይቀለኝ ይሆናል። ቁስልን ያደረጉኝ ለምን? እኔ ቱቱን ራሱ ምንም አርጊያት አላውቅም። ምን አርጊያት አውቃለሁ? ተነጋግረንም አናውቅም እኮ። ለሰፉ ነው ሳታውቂ ያደረሻን ነገር ካለ እንድንጠይቃትና ከምን ተነስተው እንደዚህ እንዳሉ አርጋሻቸው እንደዚህ እንዳሉ በጣም እንዲሉኝ አልፈልግም። ከእነሱ ጋር ፊት ለፊት መነጋገር አልፈልግም። ህዝቡ ከፈለገ እኔን ጥፋተኛ ይበለኝ። ገብቶሻል? ከሆነ እኮ ሳይድ አድርገው ለእኔም ለሷም ጓደኛ ናቸው፣ ይታወቃሉ። ሳይድ አድርገው በውስጥ ማውራት እኮ ይቻላል። ሳራ እንድትወዳቸው እኮ መሳደብ አይጠበቅባቸውም። ሶሪ ገብቶሻል? ሳራ እንድትወዳቸው መሳደብ አይጠበቅባቸው። ምክንያቱም ሁለታችንንም ያውቃሉ። ሀቡ በነገራችን ላይ እነሱ እንዲወዱኝ አይደለም የተሰጠኩት። በነገራችን ላይ እኔ እዛ ገስት ላይ ከመጀመሪያው ጀምሮ በምንም አይነት ነገር በኩል እናንተ ወላ ማዕዚ ወላ ቱቱ እንዳትናገሩ። ምክንያቱም አቡ እኔና እነሱ በጣም እንለያያለን። እኔና ማዕዚ ለምን መሰልሽ? እኔ የሶሻል ሚዲያ ሰው ነኝ፣ በቃ ሰው ነኝ። ተረዳሽ? እሸጥበታለሁ፣ አገኝበታለሁ፣ ብሰደብበት